ሄሎ ሰላም ነው፣ እንዴት ነሽ? አለሁ። ሁሱ ነኝ፣ አውቀሽኛል? ደህና ነሽ? ሁሱ ነኝ፣ አውቀሽኛል? ምን አልሽኝ? አቤት አቤት፣ አይሰማም? እሺ፣ ደህና ነሽ? አለሁ አልሐምዱሊላህ። ማን ነው? እሺ፣ ጥያቄዎች አሉሽ ወይንስ? ችግር በቃ መጀመሪያ የሚፈልገው ነገር ማለት። እሺ፣ ምን ነበር እሱ? ንገረኝ። ችግር የለም። ምን ነበር ማለት? ያው ሽተኛ ያስፈልጋል። እሺ፣ እስልምናን መቀበል ትፈልጊያለሽ? መጀመሪያ እሱን ማድረግ ነው። እሺ፣ የምለውን ቃል አብረሽኝ የተከተልሽ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የእርሱ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አንድ ሰው እስልምናን በሚቀበል ጊዜ ያለፈ ኃጢአቱ ሁሉ እንደሚማርለት አላህ በቁርአን ላይ አረጋግጦልናል። አላህ ያን ሲናገር ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው፣ ከክህደታቸው ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ይቅርልላቸዋለሁ ብሏል። አላህ ስብሐነሁ ወተዓላ በዛሬዋ ቀን ያለፈ ወንጀልሽን ሁሉ ምሮልሻል። በቀጣዩ ዓለምስ አሁን ያው እንደነገርኩ ያለውበት ስለሚቀርበኝ ችግር የለውም። ለቤተሰብ ማሳወቅ ግዴታ ያለብሽ ነው። እንዳውም ቢያውቁ ችግር የሚፈጥሩብሽ ከሆነ ችግር የለ። ስለሱ ምን ታደርጊያለሽ መሰለሽ? ቤት ውስጥ ስትሆኝ ጊዜ እነሱ ከዛሬው ልበሽ ቤተሰብ ስለሆኑ ማለት ነው። ችግር የለም። ቤት ውስጥ ስትሆኝ መሸፋፈን አይጠበቅብሽ። ምናልባት ግን ወደ ውጭ ስትወጪ ጊዜ ሻርፕ ብትለብሽ እነሱም ራሱ ችግር የሚፈጥሩብሽ አይመስለኝም። ችግር የሚፈጥር ከሆነ ለዚህ መጽሐፍ ቅዱስ ላይ ጥቅስ እልክልሻለሁኝ። ፀጉሯን ትሸፍን ሴት ልጅ የሚል ጥቅስ አለ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 6 አካባቢ ላይ ሴት ግን ፀጉሯን ብትሸፍን ይሻላታል፣ የማትሸፍን ከሆነ ግን ፀጉሯን ብትላጭ ይሻላታል ብሎ ተናግሯል። እንደዛ ይላል። ያው እና በቃ ለበስኩ ይባላቸው እና ችግር የለውም። ችግር የለም። አሁን ምን አለ መሰለሽ እምነትሽ በአንቺና በአምላክሽ ብቻ ነው። እርሱ አምላክ ይሄን ነው የሚፈልገው እንጂ ለሰዎች ማሳወቅ ለቤተሰብ ማሳወቅ ግዴታ አይደለም። ችግር የለም። ሙስሊም ጓደኞች ታገኛለሽ? ሙስሊም ጓደኞች ይኖሩሻል በአካባቢሽ? ሙስሊም ጓደኞች ካገኘሽ ስለ ሶላት አሰጋገድ ምናምን በአካል ቢያስተምሩሽ በጣም የተሻለ ነው። ካልሆነ ደግሞ ቁጥርሽን ለአንዲት ልጅ እልክላታለሁ፣ እሷ ታስተምርሻለች። እሺ እሺ። ስምሽ ማን ነበር? ዲቦራ። መቀየር ትፈልጊያለሽ? እሺ። ሌላ ስም ሌላ ጠልሽ። እሺ። ፊርደውስ የሚለው ስም ይመችሻል? ወይንም ሐያት ወይንም ኢልሃም ወይንም አህላም ወይንም ፊርደውስ? ፊርደውስ የቀጣዩ ዓለም ጸጋ ትልቁ የገነት ክፍል ፊርደውስ በመባል ይጠራል። የዚያ ስም ነው። አላህ በቁርአን ላይ ብዙ ቦታ ላይ አውስቶታል። ለእነዚህ ያላመኑት በእኔም አምነው መልካም እንደሰሩት ሰዎች
ገነት አልፊርደውስን አዘጋጅቼላችኋለሁ እያለ ቃል ገብቷል። ትልቁ የገነት ክፍል ነው። ነቢ ሰለላሁ ዐለይሂ ወሰለም ኢዛ ሰአልቱም ላህ አልጀና ፈሰሉሁ አልፊርደውስ ፈኢነሁ አዕላ አልጀና ወአውሰጡሃ ነው ወሚንሁ ተተፈጀሩ አንሃሩ አልጀና አሉ። አላህ ገነትን እንዲያስገባችሁ ስትለምኑት ፊርደውስ የሚባለውን ገነት እንዲያስገባችሁ ለምኑት፣ እርሱ ትልቁ የገነት ክፍል ነው እና ብለው የተናገሩት የዚያ የገነት ስም ፊርደውስ ይባላል። ከዚህ በኋላ ፊርደውስ ነው ስምሽ። ከቻልሽ ሻወር ውሰጅ፣ ካልቻልሽ በሚመች ሰዓት ትወስጃለሽ። ከዚያ ስለ ሶላት አስተጋገድ ሻወር ሰው ስለሆነ ሲቀበል ሻወር እንዲወስድ ወይም ሰውነት እንዲታጠብ ታዟል። እሱን አድርጊ። እሺ እህቴ፣ ጥያቄዎች ምናምን ካሉሽ በዚህ ስልክ አለሁኝ፣ ደውል። ጥያቄዎች ምናምን በሚኖርሽ ሰዓት በዚህ ስልክ ዋትሳፕ አለኝ፣ ቴሌግራም አለኝ፣ አናግርኝ። እሺ እሺ እህቴ፣ መልካም ጊዜ ሆነልሽ። وقال الذي آمن يا قوم اتبعوني أهدكم سبيل الرشاد። እሺ ሻሃዳ ላይ ያላችሁ ነው አስገባቸው። ሁሴን አንዲት ልጅ ብፈታው ሐራም ይሆናል ወይ? ከማልወደው ሰው ጋር መኖር ግዴታ አለብኝ ወይ ትላለች። እየጠላች ኑሪ አትባልም። እየጠላች ኑሪ አትባልም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት መጣ፣ እኔ ባሌን ልወደው አልቻልኩም በቃ አለች። ነገ የውመል ቂያማ የባል ሐቅ አልጠበቅሽም ተብዬ እንዳልጠየቅ እፈራለሁኝ፣ ምን ላድርግ አለች። ነቢ ሰለላሁ ዐለይሂ ወሰለም ሊያግባባቸው ሞከሩ። ነገር ግን ሴትዮዋ በቃ እኔ ልወደው አልቻልኩም፣ ምንም ማድረግ አይቻልም። ስለዚህ ሲያገባሽ ጊዜ የሰጠሽን መህር መልሽለት እና እንተም ደግሞ ፍታት አሉት። እየጠላች የግዴታ ተገደሽ ተቀመጭ አትባልም ሴት ልጅ። ነገር ግን ይህቺ ሐቅ አላት። ነገር ግን በትዳሯ ላይ ማቅጣት ከሆነ ለምሳሌ ባል እያላት ከሌላ ሰው ጋር አወራችና በቃ አንተን ላግባህ አለችው፣ ይሄንን ፍታኝ። ይህን መንገድ የሚሄዱ ሴቶች በጣም ከባድ ወንጀል ላይ ናቸው። በባል ትዳር ላይ እንደዚህ አይደረግም። ነቢያችን ሰለላሁ ዐለይሂ ወሰለም ሁለታቸውንም ተናግረዋቸዋል። ለይሰ ሚና መን ከበበ ምርአተን ዐላ ዘውጅሃ አሉ። ሴት ልጅን ከባሏ ያስኮበለለ ከኔ አይደለም አሉ። ከባሏ ማስኮብለል ታውቃላችሁ? የወል ቋንቋ ነው። የሰው ሚስት አውርቶ ምናምን ከዚያች አፋቶ የሚያገባ ሰው ማለት ነው። ይሄ ሰው ከኔ አይደለም ብሏል ነቢ ሰለላሁ ዐለይሂ ወሰለም። ይህ ከታላላቅ ወንጀል መሆኑን ለመግለጽ ነው። አንድ ሐዲስ ነቢ ሰለላሁ ዐለይሂ ወሰለም ተናግረው ወንጀልን ገልጸው ይህን ያደረገ ከኔ አይደለም ካሉ ያ ወንጀል ከታላላቅ ወንጀል መሆኑን ለመግለጽ ነው። ይሄን ያደረገ የተረገመ ነው ካሉ ያ ወንጀል ከታላላቅ ወንጀል መሆኑን ለመግለጽ ነው። ቦታቸዋል። ይሄን ያደረገ እኔ ከእርሱ የጠራሁ ነኝ የሆነ በሪኡ ሚንሁ ካሉ ያ ወንጀል ከታላላቅ ወንጀል መሆኑን ነው። ይሄን ያደረገች የጀነት ሽታን አታገኝም የሚል ሐዲስ ልትሰሙ ትችላላችሁ። ጀነትን አትገባም ማለት አይደለም ጀማ፣ ነገር ግን ከታላላቅ ወንጀል መሆኑን ለመግለጽ ነው። ለምሳሌ አሁን እንደ ቅድሙ አይነት ያደረገች ሴት ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አዩማ እምረአትን ሰአለት ጠላቅ ሚን ገይሪ ማ በእሲን ሐራም ዐለይሃ ራኢሐት አልጀና አሉ። ባሏን ያለምንም ምክንያት ፍች የጠየቀች ሴት በእርሷ ላይ የገነት ሽታ እርም ነች አሉ። አያችሁ፣ ቅድም እንዳልኳት ማለት ነው። ባለትዳር ሆና ከባሏ ጋር እየኖረች እያለች ከሌላ ሰው ጋር አውርታ የተሻለ ህይወትን ያኛው ይሰጠኛል ብላ ፍታኝ የምትል ሴት፣ እቺ ሴት በጣም ከባድ ወንጀል ያደረገችው። እቺ ሴት የጀነት ሽታ አታገኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ማለት ግን የጀነት ሽታ አታገኝም ማለት ጀነት አትገባ ማለት አይደለም። ወንጀሉ ከባድ ወንጀል ነው። ሰላም፣ እንዴት ነህ? ደህና ነህ? ደህና ነው ወይ? ይሰማል? ይሰማኛል። አውራኝ፣ ስለማይመቸኝ ነው። አውራኝ፣ ዝም ብለህ እሰማለሁ። እሺ፣ ምን ነበር ኮሜንት ላይ እስልምና ሻሃዳ መያዝ ፈልጋለህ ብለህ ነበር አይደል? ጥያቄዎች አሉ? አዎ። የትና እንዴት እና ዘንድ ደግሞ መስፈርቱ ምንድን ነው? ከዛ በፊት የሚለውን ነገር ብሪፍ እንድታደርገው ይፈልጋል። መልካም። እሺ፣ በመጀመሪያ ስለ ኢስላም መቼም እስከዛሬ የሰማህ የተረዳኸው ነገር ይኖራል። የተወሰነ ልጨምርልህ ባጭሩ። ኢስላም ብሎ ማለት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። ይህን በቃሉ ላይ ሲናገር ምን አለ? شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ራሱ ነው ደንጋጊው፣ አምላክ ነው። ሰው ሰራሽ አይደለም፣ ምድር ላይ አይደለም ሰዎች በራሳቸው የፈጠሩት። ሐታ ነቢያት ራሳቸው የመሰረቱት የፈጠሩት አይደለም። ነቢያት ታዘውበት ነው፣ ከአምላክ ዘንድ ነው ደንጋጌነቱ። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት
ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዤበት የነበረውን ሃይማኖት አለ። ለቀደምት ነቢያት ደንግጎ የሰጣቸው ብቸኛው መለኮታዊ ሃይማኖት ነው። ነቢያቶች ሙስሊሞች መሆናቸውን ቃል በቃል ይነግረናል። በሱራ አሊ ዕምራን ላይ አላህ ስብሐነሁ ወተዓላ ምን ይላል? ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም አይሁድም አልነበረም፣ ክርስቲያንም አልነበረም፣ ከአጋሪዎችም አልነበረም። ነገር ግን በእኔ ትእዛዝ ላይ ቀጥ ያለ ሙስሊም ነበር እያለ ይናገራል። ያዕቁብ ሙስሊም እንደነበር ይነግረናል። በሱረት አልበቀራ ላይ ወያዕቁብ ያ በነየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቁብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ኢስላምን ብቻ ነው የመረጠላችሁ። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ነቢያቶች የኖሩበት የታዘዙበት፣ ልጆቻቸውን ትውልዶቻቸውን ያዘዙበት ብቸኛ መለኮታዊ ሃይማኖት هذا هو الاسلام። ኢስላምን ታዲያ ለተከተለ ሰው አምላክ አላህ ምን ቃል ገብቶለታል? በቀጣይ ያለ ምን ተስፋ ገብቶለታል? ከሞት በኋላ ወዴት እንደሚሄድ ገልጾለታል? አዎ ቃል ገብቷል። አላህ ሱብሓነሁ ወተዓላ ምን ሊያደርግላቸው? ገነት ሊሰጣቸው፣ የዘላለማዊ ህይወትን ሊያወርሳቸው። አላህ ስብሐነሁ ወተዓላ በሱራ ሉቅማን ላይ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቀን ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን ለሰሩ ሰዎች ገነትን ላስገባቸው ቃል ገብቼላቸዋለሁኝ አለ። ወዕደላሂ ኻሊዲነ ፊሃ ብሎ ገለጸው። በእርሷም ውስጥ ለዘለዓለም ዘውታሪዎች ሲሆኑ አለ። ወዕደላሂ ሐቀን ይህ የእኔ የአላህ ቃልም እውነት ነው አለ። ወሁወል ዐዚዙል ሐኪም እኔ አሸናፊና ጥበበኛ የሆንኩኝም አምላክ ነኝ አለ። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ወበሽሪ ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚያ አምነው መልካምን ለሰሩ ሰዎች ለእነርሱ ገነት ጸጋ እንዳለችላቸው በእርሷም ውስጥ ለዘለዓለም ዘውታሪዎች እንደሆኑ ማብሰራቸው ይላል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና እነዚያ በአናቅጾች ያመኑ ሙስሊም የሆኑትንም ገነትን ግቡላቸዋለሁኝ አለ። ወኡድኺለ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል በሱራ ኢብራሂም ላይ እነዚያ በእኔ በአላህ አምነው መልካም የሰሩትም ጀነት ይገባሉ አለ። ጀነት ይገባሉ እና ይህን ይመስላል። هذا هو دين الأنبياء والمرسلين የቀደምት ነቢያት እንዲሁም የአምላክ በነቢያት በኩል የደነገገው መለኮታዊ ሃይማኖት هذا هو الإسلام። እሺ